ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? እንደተለመደው ዛሬም በሌላ ቪዲዮ መጥቻለሁ። የዛሬው ቪዲዮ የሚሆነው በተለያዩ አጋጣሚዎች ምናልባት ኮምፒውተራችሁ ኪቦርዱ የማይሰራ ከሆነ ወይም ደግሞ ጽሁፎችን ለመጻፍ በተኑ የማይሰራ ከሆነ የኮምፒውተር ኪቦርዳችሁ ስራ ማቆም የለባችሁም። ስለዚህ በቀላሉ ኪቦርድ የሚሰራውን ስራ ተክቶ የሚሰራ ሶፍትዌር አለ። ልክ በእጅ የሚዳሰሰው ኪቦርድ የሚሰራውን ስራ በሶፍትዌር መስራት ትችላላችሁ ማለት ነው እና እሱን ነው ማሳያችሁ ማለት ነው። መጀመሪያ ላይ እሱን ለማግኘት ስታርት ነው የምትሄዱት። እዚህ ስታርት ቀጥሎ እዚህ ጋር ታይፕ ቦክስ አለ፣ እዚህ ጋር ሰርች ቦክስ አለ። እዚህ ጋር ምን ብላችሁ ሰርች ታደርጋላችሁ? ኦን ስክሪን ኪቦርድ ኦን ስክሪን ኪቦርድ ብላችሁ ጽፉ ገና ከላይ ይመጣላችኋል ማለት ነው። ኦን ስክሪን ኪቦርድ ይላል። ይሄንን ክሊክ ታደርጉታላችሁ። ይሄንን ክሊክ ስታደርጉት እንደምታዩት እንግዲህ ይሄ ኪቦርድ ልክ በእጃችን እየነካን የምንጽፍበት ኪቦርድ የሚሰራውን ስራ ተክቶ ነው ፈንክሽን የሚሰጠን ማለት ነው። በነገራችን ላይ ውድ ቻናሌ ቤተሰቦች ይሄ ኦን ስክሪን ኪቦርድ የሚባለው ሶፍትዌር ነው። ይሄ ሶፍትዌር ገና ዊንዶው ሲጫን ወይም ደግሞ ኮምፒውተራችሁን ስትገዙ አብሮ የሚመጣ አፕሊኬሽን ነው። ምንም መጫን የማይጠበቅባችሁም፣ አብሮ ከዊንዶው ጋር አብሮ የሚመጣ ስለሆነ ለመጠቀም በጣም ቀላል ነው። በቀላሉ ኪቦርዳችሁ የሚበላሽ ከሆነ ወይም ደግሞ ከሌተሮቹ ወይም ደግሞ ከቁጥሮቹ መሃል አንዱ የማይሰራ ቢሆን መቸገር የለባችሁም። ልክ በቀላሉ ኦን ስክሪን ኪቦርድ ተከፍና በዛ አማካኝነት መጻፍ ትችላላችሁ ማለት ነው። ለምሳሌ ብዙውን ጊዜ ኪቦርድ ሲበላሽ የሚያስቸግረው ጽሁፍ ስንጽፍ ነው። ያው ጽሁፍ በምንጽፍበት ጊዜ ያው አንዳንድ እንትኖች ቁጥሮችን እንጽፋለን፣ ፊደሎችን እንጽፋለን። እነሱ ያው የኪቦርድ ላይ በጣም የተገናኙ ስለሆኑ እነሱ ላይ የምትቸገሩትና አሁን ማይክሮሶፍት ወርድ ልክፈትና እዚህ ጋር እንዴት በዚህኛው በኦን ስክሪን ኪቦርዱ መጻፍ እንደምትችሉ ያሳያችሁ። እዚህ ጋር ማይክሮሶፍት ወርድ ከፍቻለሁ። አሁን ይሄ ኪቦርዳችን አለ። ለአጠቃቀም ግን ትንሽ ይሄ ስክሪናችሁን ትንሽ የሚሸፍነው ከሆነ ምን ማድረግ ትችላላችሁ? ይሄንን ኦን ስክሪን ኪቦርዱን ልክ እነዚህ ሌተሮቹን እንዲነበቡ አድርጋችሁ ሚኒማይዝ ማድረግ ትችላላችሁ። ሳይዙን ልክ እንደዚህ ጠበብ ማድረግ ትችላላችሁ። እዚህም ጋር ርዝመቱን ልክ እንደዚህ ጠበብ ታረጉና ግን እነዚህ ያሉት ሌተሮቹ ምናምን ቁጥሮቹ ያው እንዲነበቧችሁ አድርጋችሁ ማሳነስ ትችላላችሁ ማለት ነው። ስለዚህ አሁን እንደዚህ አነስ ብላልኛለች። ስለዚህ አሁን ምን አደርጋለሁ? ወደ ላይ ልና ቦታ እንዳትይዝብኝ ማለት ነው። ቺኛን ትንሽ ርዘም ማድረግ እችላለሁ። እዚህ ጋር በዚህ ኪቦርድ አማካኝነት ጽሁፍ መጻፍ እችላለሁ ማለት ነው። አሁን ለምሳሌ ይሄን ሳይዙን ትልቀውና አማርኛ መጻፍ ብትፈልጉ ለምሳሌ እዚህ ጋር ፎንቱን ፓወር ግዝ ላድርገውና ፓወር ግዝ አድርጌ በዚህ ኪቦርድ አማካኝነት እንግዲህ የሆነ ጽሁፍ መጻፍ ልጀምር። እንደምታዩት እዚህ ጋር ፓወር ግዝ አርጊዋለሁ ፎንቱን። እዚህም ጋር ፓወር ግዙ እንደምታዩት ፎኔቲክስ ነው የሚለው። ስለዚህ ለምሳሌ ኢትዮጵያ ብዬ ልጻፍ። ለምሳሌ እዚህ ጋር ኢትዮጵያ በጽፉ ያው ኤክስ እንላለን። ኤክስ ኢ ማለት ነው። ኢ ት እዛ ዮን ለመጻፍ ሽፍት ብላችሁ ዮ፣ ከዛ አሁንም ፕ ለመጻፍ ሽፍት ብላችሁ ፕ ያ ኢትዮጵያ። አያችሁ፣ ልክ በዚህ መልኩ መጻፍ ትችላላችሁ ማለት ነው። አሁን እኔ ኢትዮጵያ የሚለውን ወርድ ለመጻፍ ምንም አይነት ከኮምፒውተር ላይ ኪቦርድ አልነካሁም። ቀጥታ ከዚህ ሶፍትዌር ላይ ከኦን ስክሪን ኪቦርድ ላይ ቀጥታ ነው የጻፍኩት ማለት ነው። ስለዚህ በዚህ መሰረት ማንኛውንም ጽሁፍ አማርኛም ይሁን እንግሊዘኛው ማንኛውንም ነገር ምንም ሳትቸገሩ በዚህ መጻፍ ትችላላችሁ ማለት ነው። ስራ ምንም ማቆም አይጠበቅባችሁም። በዚህ መጠቀም እንደምትችሉ ለማሳየት ነው።
ይሄ ነው። ቪዲዮ ከተመቻችሁ ላይክ አድርጉ፣ ለጓደኞቻችሁ ሸሩም አድርጉልኝ፣ ቻናሌንም ሰብስክራይብ አድርጉ። አመሰግናለሁ።